ሃይ ሄሎ ዋትስአፕ ጋይስ፣ ይህ የአስረኛ ክፍል ማትስ ነው። በዛሬ ቪዲዮ ማንቲሳ እና ካራክተሪስቲክስ እናያለን። እዚህ ላይ እንደሚታዩት ማንቲሳ ማለት ዴሲማል ፓርት ነው። ካራክተሪስቲክ ማለት ደግሞ ኢንቲጀር ፓርት ነው ማለት ነው። ሎግ ኦፍ ኤኒ ነምበር ምንድነው የሚሆነው? ማንቲሳ ፕላስ ካራክተሪስቲክ ይሆናል ማለት ነው። ስለዚህ እሱን ለመስራት እዚህ ጋር ስቴፕ ፎሎ ማድረግ ያለብን ስቴፕ አለ። ማንኛውም ሎግ ሲሰጠን መጀመሪያ በሳይንቲፊክ ኖቴሽን እንጽፋለን ማለት ነው። ሳይንቲፊክ ኖቴሽን ከዚህ በፊት ፊዚክስ ኦር ኬሚስትሪ ላይ ተምራችኋል ብዬ አስባለሁ። መጀመሪያ በሱ ፎርም እንጽፋለን ማለት ነው የተሰጠንን ሎግ። ከዛ በኋላ ሎጋሪዝም ሩል በመጠቀም ሲምፕሊፋይ እናደርጋለን ማለት ነው። ስለዚህ ሞር ክላሪፋይ እንዲሆን ኤግዛምፕል በመስራት እንጀምር። ለምሳሌ ማንቲሳ እና ካራክተሪስቲክ ፈልጉ ስትባሉ ሜቢ ቁጥር ብቻ ሊሰጣቸው ይችላል። ኦር ማለት በሎግ ፎርም ሎግ ላይ ጻፍ ይችላል ማለት ነው። ሎግ ላይ ጻፍ ይችላል፣ ቁጥር ብቻ ሊሰጣቸው ይችላል። ግን እናንተ ወደ ሎግ ትቀይራላችሁ ማለት ነው። ለምሳሌ የተሰጠን ቁጥር ሎግ 0.00530 ነው። ስለዚህ ይሄንን ምንድነው የምናደርገው? መጀመሪያ ምንድነው የምናደርገው? ወደ ሳይንቲፊክ ኖቴሽን እንቀይራለን ማለት ነው። ወደ ሳይንቲፊክ ኖቴሽን ለመቀየር ይሄ እዚህ ጋር ለምሳሌ 0 ፖይንት ስለሆነ 0 ከዚህ ጀምረን እንቆጥራለን። 2 3 ከቁጥሩ በኋላ እናቆማለን ማለት ነው። ይሄ ሎግ በሌላ አባባል ሲጻፍ ምንድነው የሚሆነው ማለት ነው? ሎግ 0 ፖይንት not 0 point actually log 5.03 times 10 raised to minus ስንት ነው የሚሆነው? ማይነስ 3 ነው የሚሆነው ማለት ነው። ስለዚህ ምንድነው የምናደርገው? ይሄ አሁን ከዚህ በኋላ ምንድነው የምናደርገው? የሎግ ሩል እንጠቀማለን። አሁን ለምሳሌ ሁለት ነገር አለ እዚህ ጋር። ለምሳሌ ሎግ ሆኖ እዚህ ጋር ዴሲማል ፓርት አለ፣ እዚህ ጋር ደግሞ ፓወር ፓርት አለ። ስለዚህ ሎጋሪዝም ኦፍ ለምሳሌ ሎግ ኦፍ ኤ ታይምስ ቢ ማለት ምን ማለት ነው? ሎግ ኦፍ ኤ ፕላስ ሎግ ኦፍ ቢ ይሆናል ማለት ነው። ስለዚህ ወደዛ እንቀይራለን። በነገራችን ላይ እዚህ ጋር ቤዙ አልተጻፈም። ቤዙ ካልተጻፈ ሎግ 10 ነው ማለት ነው። ስለዚህ ሎግ 10 እንደሆነ ማወቅ አለባችሁ ማለት ነው። እኔ ግን ዝም ብዬ ልጻፍላችሁ። ሎግ ቤዝ 10 ነው፣ የዚህም ቤዝ 10 ነው ማለት ነው። 5.03 ቤዝ 10 ፕላስ ሎግ 10 to the power of minus 3 to base 10 ይሆናል ማለት ነው። ምክንያቱም የዚህ ጋር ማልቲፕሊኬሽን ከሆነ ለብቻ አድርገን እንደምራለን ማለት ነው፣ በሎግ ሩል በሁለተኛ ሩል ማለት ነው። ከዛ በኋላ ይሄኛ በዚህ ሳይድ ያለው ሲምፕሊፋይ አይሆንም እንዳለ እንጽፋለን ማለት ነው። ሎግ 5.03 ቤዝ 10 በዚህ ሳይድ ያለው ደግሞ በሎግ ህግ መሰረት ለምሳሌ ሎግ 10 to the power of a ቢሆንና ፓወር ላይ እዚህ ጋር ቤዝ 10 ከሆነ ቤዙ ተመሳሳይ ከሆነ ማለት ነው፣ ተመሳሳይ ቢሆንም ባይሆንም ወደዚህ እናመጣለን ፓወር ላይ ያለውን። ከዛ በኋላ a ሎግ 10 ቤዝ 10 ይሆናል። ከዛ እዚህ ጋር ያለው ጣፋና ይሄ ብቻ ይሆናል ማለት ነው። ዋነኛው ምንድነው? ኤ ፓወር ላይ ያለውን ወደዚህ እናመጣለን ማለት ነው። ከዛ በኋላ አሁን ፓወር ላይ ያለው ኔጌቲቭ ስለሆነ ኔጌቲቭ ሆኖ ይመጣል ማለት ነው። ኔጌቲቭ 3 ሎግ 10 ቤዝ 10 ይሆናል ማለት ነው። ከዛ በኋላ ይሄኛ አንድ ነው የሚሆነው። ከዛ በኋላ ይሄኛ ምንም የሚቀየር ነገር የለውም። ሎግ 5.03 ቤዝ 10 ነው። ከዛ እዚህ ጋር ምንድነው የሚቀረው? 3 ይሆናል ማለት ነው። ምክንያቱም ይሄኛ አንድ ከሆነ 3 ታይምስ 1 3 ይሆናል ማለት ነው። ማይነስ 3 ይሆናል ማለት ነው። ጀነራሊ መጨረሻ ላይ እንዴት ነው የምጻፈው? ይሄ ራሱ ነው ደግሜ ነው የምጽፈው። ሎግ 5.03 ቤዝ 10 ማይነስ 3 ይሆናል ማለት ነው። እኛ ከዚህ በላይ ሲምፕሊፋይ ማድረግ አንችልም አሁን ስንሰራ ማለት ነው። ስለዚህ ምንድን ነው የሚሆነው? ይሄኛ ፓርት ካራክተሪስቲክ ይባላል። ለምን? ኢንቲጀር ነው ስለሚል ካራክተሪስቲክ ይባላል። ይሄኛ በዴሲማል የመጣ ፓርት ደግሞ ማንቲሳ ይባላል። በነገራችን ላይ ይሄ ማንቲሳ ነው፣ ይሄኛ ካራክተሪስቲክ ነው። ነገር ግን ይሄ ማንቲሳ ነው ሲባል የዚህ ቫሉ ነው የሚሆነው። የዚህ ቫሉ ቴብል ላይ የሎግ ቴብል ላይ ፈልጋችሁ የምታገኙት ነው የሚሆነው ማለት ነው። ለምሳሌ አሁን ቴብል ላይ ሄደን መፈለግ እንችላለን። ምክንያቱም የሎግ ቴብል ሬንጅ የሚያደርገው ከ1 to 9.99 ነው። ነገር ግን እናንተ ማወቅ አለባችሁ ይሄኛን ከሎግ ቴብል ፈልገን ማግኘት አለብን ማለት ነው። ከሎግ ቴብል ላይ ፈልገን ካገኘን በኋላ
ቀናንሰን የመጨረሻ ቫሉ እናገኛለን ማለት ነው። ያ ማለት ምን ማለት ነው? የዚህ ሎግ ቫሉ ስንት ነው ማለት ነው? የዚህ ቴብል ላይ ፈልገን የምናገኘው ማይነስ 3 አድርገን መጨረሻ ላይ የምናገኘው ነው ማለት ነው። ነገር ግን አሁን በዚህ ኬስ ማንቲሳ እና ካራክተሪስቲክ ብቻ ስለሆነ የምንፈልገው ይሄኛ ማንቲሳ ይባላል። ይሄኛ ማንቲሳ ነው። ይሄኛ ደግሞ ካራክተሪስቲክስ ይሆናል ማለት ነው። ሶ ይሄኛ ደግሞ ፈልገን የምናገኘው ሎግ ቴብል ላይ ነው። ሎግ ቴብል ማለት የመጀመሪያው ከ1 እስከ 9.99 ስለሆነ ይሄኛ ደግሞ የመጣልን እዚህ ጋር ያለው ቫሉ 5.03 ስለሆነ እዚህ መሃል ስለሚገኝ የእሱን ቫሉ ፈልገን ከዛ በኋላ እናገኛለን ማለት ነው። ሶ ያ ቫሉ ማንቲሳ ይሆናል ማለት ነው። 3280 ስለዚህ 3280 የዚህን ሎግ እንዴት ነው የሚፈልገው? መጀመሪያ ምንድን ነው የምናደርገው? እንደ ቅድሙ ወደ ሳይንቲፊክ ኖቴሽን እንቀይራለን። ወደ ሳይንቲፊክ ኖቴሽን የዚህን ስንቀይር ምንድን ነው የምናደርገው? ከኋላ ነው የምንነሳ ፖይንት ስለሌለ ማለት ነው። 1 2 3 እዚህ ጋር እናቆማለን ማለት ነው። ስለዚህ 3 ቆጥረናል። ይሄ ማለት 3.280 ታይምስ 10⁻³ ፖዚቲቭ 3 ይሆናል ማለት ነው። አሁን ፖዚቲቭ የሚሆነው ማለት ነው የቅድሞ ፖይንት ከሆነ ለምሳሌ ፖይንት 0 1 2 ሊሆን ይችላል። እንደዚህ ቀጥረን ከዴሲማል መጀመሪያ ከነበረ ታይምስ 10⁻³ የሆነ ኔጌቲቭ ነምበር ነው የሚመጣ። እኛ ግን ሙሉ ቁጥር ስለሆነ ወደ ኋላ ስንቆጥር ፖዚቲቭ ቁጥር ይመጣልናል ማለት ነው። ስለዚህ ይሄ ከዚህ 1 2 3 ነው 10⁻³ ይሆናል ማለት ነው። ስለዚህ በሎግ ሁለተኛ ከዛ ደግሞ በመቀጠል ሎግ ሩል በመጠቀም ምንድነው የምናደርገው? ልክ እንደቀድሙ ለብቻ እንጽፋለን፣ ሲምፕሊፋይ እናደርጋለን ማለት ነው ሞር። ስለዚህ ይሄ ሎግ 3.80 ቤዝ 10 ነው። ያው ቤዙን እንዳትረሱ፣ ብትጽፉም ባትጽፉም ችግር የለም። ባዘ ፕላስ ሎግ 10⁻³ ቤዝ 10 ይሆናል ማለት ነው። ከዛ በኋላ ምንድነው የሆነው? ሎግ በዴሲማል አለው ምንም አይቀየርም ከቴብል ላይ የምናገኘው ስለሆነ ማለት ነው። ፕላስ ይሄኛ ደግሞ 3 ሎግ 10 ቤዝ 10 ይሆናል ማለት ነው። ልክ እንደ ቅድሙ ይሄኛን እዚህ ጋር አለው ወደዚህ እናመጣለን፣ ልክ እዚህ ጋር እንደጻፍኩት ማለት ነው። ከዛ በኋላ ይሄ ምን ይሆናል? የዴሲማል ፓርቱ አይቀየርም፣ ምክንያቱም ከቴብል ላይ ሎግ ቴብል ላይ ሄደን ስለምፈልግ ቤዝ 10 ፕላስ 3 ይሆናል ማለት ነው። ምክንያቱም ይሄና ይሄ አንድ ይሆናል። 3 ታይምስ 1 3 ይሆናል ማለት ነው። ሶ ይሄ ማለት በዚህ በዴሲማል ሚንስ የመጣ ማንቲሳ ይባላል። ይሄ ደግሞ ሙሉ ቁጥር የመጣልን ኢንቲጀር ካራክተሪስቲክ ይባላል ማለት ነው። ማወቅ አለባችሁ ይሄኛን ከቴብል ላይ እናገኛለን ቫሉ። ይሄኛን ለምሳሌ የዚህን ሎግ ኢቫሉዌት አድርጉ ብንባል ኖሮ ይሄኛን ፓርት ከቴብል እዚህ ጋር መተን እንፈልጋለን ቴብል ላይ ማለት ነው። የመጨረሻ ፔጅ ላይ አለ መጽሐፋችሁ ላይ ማለት ነው። ሲደመር እዚህ ጋር አለው እናደርግና መጨረሻ ቫሉ እናደርጋለን ማለት ነው። አሁን ግን ማንቲሳ እና ካራክተሪስቲክ ብቻ ስለሆነ ይሄኛ ማንቲሳ ይባላል፣ ይሄኛ ደግሞ ካራክተሪስቲክ ይሆናል ማለት ነው። ሶስተኛ ኤግዛምፕል፣ ይሄ ኤግዛምፕል የሚሰራላችሁ በዛው ከመጽሐፋችሁ ላይ አይ ቲንክ ኤክሰርሳይዝ ላይ ነው። ሶ ቼክ ማድረግ ትችላላችሁ ማለት ነው። ሎግ 53.814 ሶ ይሄኛው ምንም አዲስ ነገር የለም፣ ቤዝ 10 ነው። ብትጽፉም ባትጽፉም ችግር የለም። ስለዚህ መጀመሪያ በሳይንቲፊክ ኖቴሽን እንጽፋለን። ለመጻፍ ምንድነው የምናደርገው? አንድ ስቴፕ ወደዚህ እንመጣለን ማለት ነው። ወደዚህ አንድ ስቴፕ እንመጣለን። ከዛ በኋላ ምንድነው የሚሆነው ማለት ነው? ይሄ ሎግ 5 ፖይንት ነው የሚሆነው 5.3814 ታይምስ 10⁻³ አክቹዋሊ 1 ነው 10 ብቻ ማለት ነው። ፓወር የለውም። ፓወር ላይ ያለው ብንጽፍም ባጽፍም ችግር የለውም። ሲባዛ በ10 ብናደርግ ይሄኛን በ10 ብናባዛ ልክ ይሄኛን ማለት ነው ወደዚህ ይቀየራል ማለት ነው። ከዛ በኋላ በሎግ ሩል በሁለተኛ ሎግ ሩል ማለት ነው ለብቻ ጽፋለን ማለት ነው። 5.3814 ቤዝ 10 ፕላስ ሎግ 10 ቤዝ 10 ይሆናል ማለት ነው። ሶ ሎግ 10 ቤዝ 10 አንድ ስለሆነ ይሄኛ የግራፉ የዴሲማሉ ፓርቱ አይቀየርም፣ ከቴብል ላይ ነው የምናገኘው። 31814 ቤዝ 10 ነው። ይሄኛ ደግሞ ሎግ 10 ቤዝ 10 ስንት ነው የሚሆነው ማለት ነው? አንድ ይሆናል ማለት ነው። ስለዚህ አጠቃላይ ምን ሆነ ማለት ነው? ይሄኛ አንድ ይሆናል ማለት ነው። ስለዚህ አንድ ይሆናል። ሶ ይሄኛ ዴሲማል ፓርቱ ይሄ ዴሲማል ያለው ፓርት ማንቲሳ ይሆናል። ኢንቲጀር ፓርቱ ደግሞ ካራክተሪስቲክ
ይሆናል ማለት ነው። የመጨረሻ ኤግዛምፕል ሎግ 1/8 ነው ተሰጠን። ስለዚህ እኛ ይሄኛ እንዴት አድርገን መጻፍ እንችላለን? ሎግ ቤዝ 10 1/8 ማድረግ እንችላለን ማለት ነው። ስለዚህ ሎግ ቤዝ 10 1/8 በሌላ ሚንስ በሎው ሩል መሰረት እንዴት ነው የምንጽፈው? ሎግ 1 ቤዝ 10 ማይነስ ሎግ 8 ቤዝ 10 ማድረግ እንችላለን። ምክንያቱም ለምሳሌ ሎግ ኤ ኦቨር ቢ ከሆነ ሎግ ኤ ማይነስ ሎግ ቢ ይሆናል ማለት ነው። ቤዙ የፈለገ ቁጥር ሊሆን ይችላል፣ ግን እንደዚህ ዲፍረንስ ይሆናል ማለት ነው ዲቪዥን ከሆነ። ስለዚህ እዚህ ጋር ዲቪዥን ስለሆነ ዲቪዥን ለብቻ ዲፍረንስ እናደርጋለን ማለት ነው። አንድ ይሄ ነው። አሁን ለምሳሌ ይሄን በዚህ ሚንስ ሲምፕሊፋይ ስናደርግ ምንድነው የሚሆነው? ሎግ 1 ማለት 0 ነው አይደለ? ሎግ 1 ማለት እንዲህ ማድረግ እንችላለን። ሎግ ቤዙ ለማመሳሰል ኤኒ ነምበር ቱ ዘ ፓወር 0 እናደርጋለን። ከዛ በኋላ ማይነስ ሎግ 8 ቤዝ 10 ይሆናል ማለት ነው። ለምሳሌ ሎግ እዚህ ጋር 1 ማለት ኤኒ ነምበር ማድረግ እንችላለን። ኤኒ ነምበር ቱ ዘ ፓወር 0 ማድረግ እንችላለን። ለምሳሌ 20 ቱ ዘ ፓወር 0 ማድረግ እንችላለን። 1 ይመጣል። 30 ቱ ዘ ፓወር 0 ማድረግ እንችላለን። 1 ይመጣል። ኤኒ ነምበር ይመጣል። 1 ማለት እንችላለን። 1 ቱ ዘ ፓወር 0 1 ይመጣል። ነገር ግን ከቤዙ ጋር እንዲመሳሰልልኝ ይሄኛን 10 ቱ ዘ ፓወር 0 እናድርጋለን። ከቤዙ ጋር ይመሳሰላል። እቺ 0 ደግሞ እዚህ ጋር ትመጣለች። ከዛ እዚህ ጋር ያለው 1 ይመጣል። ከዛ 0 ሲባዛ 1 0 ሆናል ማለት ነው። ሎግ ኦፍ 1 ሁሉ ጊዜ 0 ነው ማለት ነው። ስለዚህ ይሄ ፓርት እዚህ ጋር ያለው እዚህ ጋር ይመጣል። ከዛ በኋላ 0 ሆናል ማለት ነው። 0 ስለሚሆን ይሄ ፓርት እንዳለ 0 ስለሚሆን ማይነስ ሆናል ማለት ነው። ስለዚህ ይሄ 0 ማይነስ ሎግ 8 ነው። ስለዚህ ኔጌቲቭ ሎግ 8 ይሆናል ማለት ነው። አሁን ኔጌቲቭ ሎግ 8 ለምሳሌ ሎግ 8 የሚጻፈው 8.00 ነው። እንደዚህ መጻፍ ይቻላል። ምክንያቱም ይሄ የቴብሉ ፓርት ማለት ነው ከ1.00 ነው የሚጀምረው። ስለዚህ 8 ማለት ደግሞ 8 ኤግዛክትሊ 8 ከሆነ 8.00 ነው። የአንድ ዴሲማል ፓርቲን እንቆጥረዋለን። ያ ማንቲሳ ይባላል ማለት ነው። ስለዚህ የዚህ ኬስ ማንቲሳ አለ፣ ነገር ግን ካራክተሪስቲክ የለም ማለት ነው። በእርግጥ ካራክተሪስቲክ የለም ማለት አንችልም። ይሄ 0 ካራክተሪስቲክ ነው። ለምሳሌ እዚህ ጋር 0 ማይነስ ሎግ 8 ቤዝ 10 ማድረግ እንችላለን። ነገር ግን ሲምፕሊፋይ አድርገን ስንጨርስ 0 እዚህ ጋር 0 አለው ቫሉ የለውም። ስለዚህ ምን ሆናል ማለት ነው? ኔጌቲቭ ሎግ 8 ቤዝ 10 ብቻ ይሆናል ማለት ነው። እንደዚህ ብቻ ስለሚሆን በዚህ ኬስ ካራክተሪስቲክ የለም ማለት ነው። ዴሲማል ኢንቲጀር የሚሆን ነገር የለም። ነገር ግን 0 እዚህ ጋር ካስቀረ ነው ይኖራል። ለምሳሌ 1 ቢሆን 1 ብናስቀር በኋላ ለመቀነስ ያግዘናል። እዚህ ጋር 0 ከሆነ ግን ጥቅም የለውም። ስለዚህ ካራክተሪስቲክ ብቻ ካራክተሪስቲክ የለም፣ ይሄኛ እንደ ማንቲሳ ብቻ መቁጠር እንችላለን ማለት ነው። ይሄ አንዱ መንገድ ነው። በሁለተኛ መንገድ ብንሰራ ደግሞ ምንድነው የምናደርገው? ሎግ 1/8 ቤዝ 10 ምንድነው የምናደርገው? እናካፍላለን። ለምሳሌ 8 1 ሲካፈል 8 እናደርጋለን። ስንት ይደርሳል? 0.0 ነው። እዚህ ጋር 1 ነው። 8 መጣል 2 ከዛ 0 እንጨምራለን። እዚህ ጋር 2 ይመጣል። 16 4 0 እንጨምራለን። እዚህ ጋር 5 ይሆናል ማለት ነው። ስለዚህ 8ን 1 ለ8 ስናካፍል ማለት ነው 1 ለ8 ስናካፍል ስንት መጣ ማለት ነው? ሎግ 0.125 መጣ ማለት ነው። ከዛ በኋላ ልክ እንደቀድሞ አሁን እዚህ ጋር ዴሲማል ፖይንት እናደርጋለን ማለት ነው። ስለዚህ ይህን ዴሲማል ፖይንት ስናደርግ አንድ ቁጥር እዚህ ጋር እንመጣለን፣ አንድ ስቴፕ። ከዛ ይሄ ማለት ምን ሆናል ማለት ነው? ሎግ 1.25 ታይምስ 10 ይሆናል ማለት ነው። ማይነስ ነው የሚሆነው፣ አክቹዋሊ ማይነስ 1 ነው የሚሆነው ኔጌቲቭ። ስለ 0 ስለሆነ አንድ ኔጌቲቭ ወደዚህ እንመጣለን ማለት ነው። ከዛ በኋላ ይሄ ማለት ምንድነው የሚሆነው? ሎግ 1.25 ቤዝ 10 ያው ቤዝ እንዳትረሱ፣ ብትጽፉም ባትጽፉም ችግር የለም። ይሄ ማለት ምንድነው? ፕላስ ሎግ 10 ማይነስ ቱ ዘ ፓወር ኦፍ ማይነስ 1 ቤዝ 10 ይሆናል ማለት ነው። ስለዚህ የዴሲማሉ ፓርት አይቀየርም፣ ቤዝ 10። ይሄኛ ደግሞ ማይነስ ሎግ ማይነስ 1 ነው የሚሆነው። ሎግ 10 ቤዝ 10 ይሆናል ማለት ነው። በዛ በሮግ ሩል ስንጠቀም ይሄኛ እዚህ ጋር ይመጣል። ሶ ኔጌቲቭ ይሆናል ማለት ነው። ሶ እዚህ ጋር ኔጌቲቭ 1 ይሆናል። ከዛ ይሄኛ ደግሞ 1 ስለሚሆን በአጠቃላይ ምን ሆነ ማለት ነው? ሎግ
25 ቤዝ 10 ፕላስ ኖት ፕላስ አክቹዋሊ ማይነስ 1 ይሆናል ማለት ነው። ሶ የዚህ ኬስ ይሄኛ ዴሲማል ፓርቱ ማንቲሳ ይሆናል፣ ይሄኛ ፓርቱ ደግሞ ኢንቲጀር ይሆናል ኦር ካራክተሪስቲክ ይሆናል ማለት ነው። ሶ ምንድነው አሁን ለምሳሌ ይሄኛ ማለት ነው እንደዚህ ለምሳሌ ይሄና እዚህ ጋር የመጣ ማለት ነው ኔጌቲቭ 8 ስንፈልግ መልሳችሁ እኩል ነው የሚሆነው ማለት ነው። የነሱ መልስ እኩል ይመጣል ማለት ነው። የነሱ መልስ እኩል ይመጣል ሎግ ቴብል ላይ ብትፈልጉ ማለት ነው። አሁን የዚህን ሎግ ኢቫሉዌት ብታደርጉ የዚህን ሎግ ኢቫሉዌት ብታደርጉ እና የዚህን ሎግ ኢቫሉዌት ብታደርጉ ቴብል ላይ የፈልጋችሁ ብታገኙ መልሱ የሁለቱም መልስ ዘሴም ይመጣል ማለት ነው። ሶ እናንተ ከፈልጋችሁ ለምሳሌ ኢቫሉዌት ብቻ አድርጉ ብትባሉ ከፈልጋችሁ ይሄኛ መንገድ ኢዚ ነው። ካልሆነ ደግሞ ወደዚህ ቀይራችሁ በሁለቱም መንገድ ብትሰሩ ኢዚ ይሆናል ማለት ነው። ከፈልጋችሁ በዚህ መስራት ትችላላችሁ፣ ከፈልጋችሁ ደግሞ በዚህ ጋር መስራት ትችላላችሁ ማለት ነው። ሶ በሚቀጥለው ቪዲዮ ሎግ ቴብል እና አንቲ ሎጋሪዝም እንሰራለን። እስከዛ ግን ዩቲዩብን ሰብስክራይብ ማድረግ እንዳትረሱ። see you next time።